ወንድም ሁሱ ከረጅም ጊዜ በፊት አብረን ነበር። እነዚህ ሶሻል ሚዲያ ላይ በጣም ጎበዝ ልጅ ነው። ኢየሱስ ሙስሊም ነው እና ይባላል። ደህና ነሽ? ብታ መላጣለህ ታውቃለህ? ነው ሰብር አለሁ። ሰላም አለይኩም። ወአለይኩም ሰላም። ታኩር ሰላም ነው ወንድሜ፣ እንዴት ነሽ? ደህና ነሽ? አለን አልሐምዱሊላህ፣ ሁሉ ሰላም አለን። ታኩር ወዳለሁ። ሰላም ደህና ነሽ? ብታ ደህና ነኝ። እንዴት ነሽ? አገርህን አውቀዋለሁ። ደሴ ነው አይደል? የት ነሽ አንቺ? አሜሪካ። ራመትሽ ይድረስበት። እኛ ምንም ከደሴ ነው። አባቴ ግን ከደሴ ነው። ኡስታዝ ሰላም ነው? ታኩር ደህና ነው? ቀልዶችህ ምናምን አንድ ጥያቄ ነበረኝ። እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጠይቅ። የውዱ የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ያለፈውን ነቢይ ያላገኘ ቀጣዩንም ነቢይ ያላገኘ በመካከለኛው ዘመን ላይ የደረሰው ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ጀሃነም ናቸው ተብሎ መወሰን አይደለም። ይሄ ነው ማለት ነው። ከአህለል ፈትራ ናቸው። አቢ ወአቡከ ፊናር የሚለው ሐዲስ ያ ነገር አጎታቸው ነው እናያሳደጋቸው። አቡ ጣሊብ እርሱ ደግሞ ቀርቦለት ነበር፣ ነቢይ አግኝቶ ነበር። እርሱን እንደ አባት ይጠራል። አረቦች አጎትን አባት ብሎ ይጠራሉ። ያ ነው እንጂ አባታቸው አብደላህ ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዐለይሂ ወሰለም ወልዶ አድጎ ክርስቲያን ከሆነ ይገደላል የሚላለ እንደ ቁራለ ይገደል የሚላለ እንደዛ አይደለም ሐዲሱ በተለያየ ቦታ ላይ ተገልጿል። አንዱ ሐዲስ ሌላኛውን ይፈተዋል። በተዋል አንድ ሐዲስ ላይ ለምሳሌ መን በደለ ዲነሁ ፈቅቱሉሁ የሚል ሊያሳያቸው ይችላሉ። ሃይማኖትን የቀየረ ግደሉት የምትለው እሷን ቃል ብቻ ማለት ነው። ይህም ብቻ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ የተናገሩት ሌላም ሐዲስ አለ። ሌላኛው ሐዲስ ምን ይላል? አሁን ለምትለው ክርስቲያን ወደ መጽሐፍ ቅዱስ እመጣለሁ ተከታታይ። በሌላኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ይህንን አስመልክተው ሲናገሩ ማለት ነው ይባል ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላሳ አልነፍስ ቢልነፍስ አሰይሩ ዛኒ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ። የአንድ ሙስሊም ሰው ደሙ በሶስት ምክንያት ካልሆነ በስተቀር ሊፈሰስ አይገባም ማለት ነው። አንደኛ ነፍስን ያጠፋ ሰው የገደለ ይገደል በሚለው ማለት ነው። ሁለተኛ ደግሞ ምንድነው? አሰይሩ ዛኒ ባለትዳር ሆኖ ዝሙት የሰራ ካሉ በኋላ ከዚያ አታሪኩ ሊዲኒሂ አሉ ሃይማኖቱን የተወ ካሉ በኋላ ዝም አላሉ። ይህ አንድ ባህሪ አስነክለው ተናገሩ። ስለዚህ ሰው ሃይማኖትን በመተው ብቻ ቢገደል ኑሮ ይህን ቃል ብለው ዝም ብሎ ነበር። አልሙፋሪቁ ሊልጀማዓ ብለው ይሄንን ባህሪ ቀጠሉ። ምን ማለት አልሙፋሪቁ ሊልጀማዓ ማለት? የሙስሊሞችን ህብረት የተለየ እንደገና መልሶ ሙስሊሞችን ለመዋጋት የሚሰራ ከሆነ ማለት ነው። በነቢ ሰለላሁ ዐለይሂ ወሰለም አንዳንድ ሰዎች ተመልሰው ነበር። እነዚህ ሰዎች ሄዳችሁ ግደሏን አሉ። ነቢ ሰለላሁ ዐለይሂ ወሰለም መግደል ቢኖርባቸው ያስገድሏቸው ነበር እና ስለዚህ ያ ምን ከሆነ ነው ከተባለ እንደገና በክፍሩ ላይ ሆኖ ሳለ ሙስሊሞችን ለመዋጋት ከመጣ ነው። አንድን ካህዲ እንዴት እንደምንዋጋ አላህ በቁርአን ህግ ያስቀምጣል። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ይላል። እነዚያ በአላህ መንገድ ላይ የሚጋደሏቸውን ተጋደሏቸው ይላል። የሚዋጓቸውን ተዋጓቸዋል። ስለዚህ ሊዋጋ የመጣ መልሶ እንደገና መክፈሩ አላንሰው ብሎ መልሶ እንደገና ሙስሊሞችን እዋጋለሁ ብሎ ጦር ከከፈተ የዛኔ ከራስ መከላከል በሚለው የዛኔ ነው የምትዋጋ። ይህ እንዳለ ሆኖ ክርስቲያን ሰዎች ይህን ሲያመጡ ጊዜ ልክ በእነሱ መጽሐፍ ላይ ይህ ነገር የሌለ ይመስላቸዋል። በደንብ አድርጎ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ እግዚአብሔር እኔን የካደን ሰው ቀጥቅጣቸው ግደሉት ብሏል። አሁን አሳያቸው። በሰማይ በላይ
يا سلام قوبز ليش أين الله في السماء كما أجابت. اسكت بس لا سيد. اسكت يا سيد. ايش؟ هاي. يلو. هنا تمرت بيتش؟ نو باص. هنا بك. ما شاء الله قوبز ليش تمرت بيتي يرشنا لازم. أنا كنت تيجي أو. ما شاء الله قرآن تقرأ الشهر الله بيجي بلبن. من؟ آيس كريم. من؟ تتوصلوا. ماستيكا ولا كان يوم أشرمي متاو. ماستيكا لكل لزوج. تلقوا لا ليش وتمشي أنا متأيد. عسل. أبد. إيه آيس كريم بلاش. آيس كريم يا بلشنا. يا ونا ماستيكا أيوة ماستيكا. Alice, thank you. ኢየሱስ ሙስሊም ነው እና ይባላል። ከቁርአን ኢየሱስ ሙስሊም ለመሆኑ ማስረጃ አለ ወር ከመጽሐፍ ቅዱስ? ኢየሱስ ክርስቶስ መሲሁ ሐዋርያቶችን ያስተማራቸው እሱ ነው። እንደምናውቀው የእርሱ ተማሪዎች ቃል በቃል እኛ ሙስሊሞች ነን ብለዋል። በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላካችን አላህ ያስተላለፈላቸው ቃል ምንድን ነው? በማን በኩል ነው የተላለፈላቸው? ያ ቃል ወደሚለው ስንመጣ በመሲሁ በኩል ነው የተላለፈላቸው። የተላለፈውም ቃል አን አሚኑ ቢ ወቢረሱሊ የሚል ነው። በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ የሚል ቃል ነው። ሐዋርያቶችም ቃሉ አመና አምነናል አሉ። ከዚያም ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርልን አሉ ይላል። ስለዚህ ሙስሊሞች ነን ብለው ቃል በቃል ተናግረዋል በሁለት ቦታ ላይ። አንደኛ ሱረቱል ማኢዳ፣ ሁለተኛ ሱራ አል ዒምራንም ላይ ተናግረዋል። ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ ይላል። ስለዚህ ሙስሊሞች ናቸው። ይሄንን ሃይማኖት የተማሩት ከአስተማሪያቸው ከመሲሁ ዒሳ ዓለይሂ ሰላም ነው። ያ ማለት ኢስላምን ያስተማራቸው ራሱ ሙስሊም ነበር ማለት ነው። ወንድም ሁሱ ከረጅም ጊዜ በፊት አብረን ነበር እዚህ ሶሻል ሚዲያ ላይ። በጣም ጎበዝ ልጅ ነው። ምንም እንኳ ከፈትዋ ጋር ተያይዞ ያለውን ጃኒብ ባልደግፍም ሙሉ በሙሉ ማለት ነው፣ ከሌላ እምነት ጋር ባለው ንጽጽር ጉዳይ ላይ በጣም ጥሩ ነገር እየሰራ ነው። እኔ እስከዛሬ ድረስ ከመጡልኝ ቪዲዮዎች አግባብ የሌለውን ቪዲዮ አላየሁም። ተሳስቶ ሊሆን ይችላል፣ ወላኪን አግባብ የሌለውን ቪዲዮ አላየሁም። በጣም ደስ የሚል መልእክት ነው የሚያስተላልፈው። ሎጂካል የሆነ ተቀባይነት ያለው ምርጥ መልእክት ነው የሚያስተላልፈው። የሌላ እምነት ተከታዮችን በማስረጃ ነው የሚያሳምነው። ደስ የሚል ነገር አለው። እንደሱ ያሉት አሁን በጣም ብዙ ነገሮችን እየሰሩ ብዙ ሰዎችንም ወደ ኢስላም እየጋበዙ ጥሩ ነገር እየሰሩ ነው ያሉት። ሌሎች ወንድሞች ስማቸውን መጥቀስ ስላልፈለኩ ነው። በጣም ብዙ ወንድሞች ማስረጃን ተንተርሰው በደንብ እየሰሩ ያሉ ወንድሞች አሉ፣ አውቃለሁ። ይሄን እነኚህ ወንድሞቻችን እየሰሩ ያሉት ነገር ትናንትናም ተናግሬ ነበር። በቃ የሆነ ቦታ ላይ መቆም አለበት የሚል ሐሳብ ያላቸው የሌላ እምነት ተከታዮች ብቻ አይደሉም፣ ትላልቅ አባቶች ሁላ ሳይቀሩ የሚያስቡ ነበሩ። እነኚህ ልጆች እየሰሩ ያሉት ነገር እነኚህ በንጽጽር ጉዳይ ላይ እየሰሩ ያሉት ልጆች ብዙ ነገር እየሰሩ ስለሆነ ብዙ የሌላ እምነት ተከታዮችን ሐቁን እያሳዩ ወደ ትክክለኛው መንገድ እየመለሱ ስለሆነ የሆነ ቦታ ላይ መቆም አለበት ብለው ነው የሚያስቡት። በቃ ይህ ነገር መቆም አለበት። እንዴት ነው የሚቆመው? በባሌም በቦሌም ነው። ተግባባን? መቆም ያለበት በማስረጃ አይደለም። በማስረጃ ማቆም ካልተቻለ የሆነ አባባል ነበረች እኮ ልጅ እያለን ኳስ ስንጫወት የምታስታውሱ ከሆነ ኳሱ ካለፈህ እግሩ አይለፍህ ይባላል። ተከላካይ ስትሆን የሌላ ክለብ አጥቂ በጣም ጎበዝ ከሆነ ኳሱ ካለፈህ
እግሩ አይለፍህ የሚባል አባባል አለ። ኳሱን ካላገኘኸው ኳሷን መመለስ ካልቻልክ እግሩን ስበረው ነው። በባሌም በቦሌም ተብሎ የሚታሰበውን ሐሳብ የሆነ ባለጌ ሰው ሊያመጣው ይገባል። ምክንያቱም ማስረጃ ስለሌለ ማስረጃ ማምጣት ስለማትችል የግድ ምን ማድረግ አለብህ? እግር መስበር አለብህ። እግር መስበሩ ደግሞ ምንድነው? ያንተን ከባድ የምትለውን ነገር ቀይ መስመር የምትለውን ነገር ማንም ሰው መንካት የለበትም ብለህ አንተ ሙቀደስ አድርገህ የምታስቀምጠውን ነገር መተው እየነካኩ አንተን ከላይንህ ለማሳት ይፈለጋል። ለምን? የሚፈለገው ነገር መልእክት ማድረስ ሳይሆን አንተን ዲስትራክት ማድረግ ነው። በቃ እየሄደባቸው ያለው ከነሱ እምነት ወደ ኢስላም እየጎረፈ ያለው ማህበረሰብ ማቆም ስላለባቸው ያሲንን እየቀራ ኢኒ ዘለፊ ደላል ሙቢን የሚለው ቦታ ላይ ሞተ እና እቺን እስቲ ተርጉምልኝ። ኢኒ ዘለፊ ደላል ሙቢን ኦኬ ትርጉሙን ማወቅ ፈልገህ ነው? አይ ነው ያው እና እዛ መስጂድ ውስጥ የነበሩ ሰዎች ምናምን ልጁ በጣም ቁርአን እንደሚያበዛ በቁርአን የሚታወቅ ሀያቱ ሙሉ ቁርአን የሆነ ልጅ ስለሆነ እዚህ ሀያ ላይ ሲሞት እንትን አሉ። በጣም ተደናገጡ። እንዴት ምናምን ነገር የሚለው ነገር አለ አይደለ? ተደናገጡ። ሙስሊም ሆኖ እስከ ሞተ ድረስ ሙስሊም ነው አይደል? ልጁ ይሰግድ ነበር፣ ይጾም ነበር አይደለ? እንዴ በጣም በቁርአን ነው የሚታወቀው። ሀያቱ እንዳለ ቁርአን ነው። እና ልነግርህ እኮ ነው፣ ግን እቺን ተርጉምልኝ ልነግርህ ነው። ቀጣይ ታሪኩ ደግሞ አለ። ጨርሰሽ ችግር የለም። የሚገርም ታሪክ ነው። እስኪ ንገረኝ። እና ይህንን ብሎ ሞተና ያው የአላህ ደጋግ ባሪዎች እነዚህን እንትኖች ያያሉ፣ በህልም ያያሉ አይደለ? ወዳጅ የሆኑ ሰዎችን ያያሉ አይደለ? ውሱ እውነት ነው። እሰማለሁ። እሱ ድምፅህ ነው። እሰማለሁ። ጦጣ በአንተ ቤት አራዳ መሆኗ ነው። የእናንተን እርድና ተሻግሬው ብዙ እርምጃ ሄጃለሁ። እሺ ጥያቄ ያለው መጠየቅ ይችላል። እኔ ለምንድን ነው ራሳቸውን የምትደብቁት? በማንነታቸው አትፈሩ። የምሬን ነው። ራእይ ምናምን ብሎ ጽፎ ወላሂ ሙስሊም ነኝ አሰላሙ አለይኩም ይላል። በማንነታቸው አትፈሩ። ግልጽ ሆናችሁ ጠይቁ፣ ለማወቅ ጠይቁ። ነው አንተ ደረሰዋችን ሰብስበህ ያንተን ይሄን እውቀትን የምታስተምረው? እንደው አንተን አግኝተን 24 ሰዓት አንተ ጋር ውጭ ብለን የምንማርበት ቻንስ እድሉ ይኖር ይሆን? ኧረ አሁን እየተማመርን ነው። እሺ ሰውዬ እወዳለሁ። አላህ ይጨምር፣ አላህ ያኑርህ፣ አላህ ጤና ዓፊያ አላህ ይስጥህ፣ ከምቀኛ ከሸረኛ አላህ ይጠብቁ። ሰውዬ ኢንሻአላህ እኔ ከዚህ ካለሁበት ሀገር ወጥቼ በቃ አንተም ባልደርስ ያንተን 1/4 ለመሆን እሞክራለሁ። በቃ ወደ ዲኔ ለመግባት ወስኛለሁ። ኢንሻአላህ 2026 ጠቅሌ ነው የምገባው ሀገሬ። አላህ ያግዝህ። እኔ ምንም አይደለሁም እኮ ጀማ ስንት ብለው ዋው አረ እሱ ስለማይገባ ነው። ምንም እንደዛ ትበል። በጣም ከብዙ ነገሮች እኔን ተው እኔ አንድ እንኳን እንዴት እንደመለስከኝ እኔ የማውቀው ከብዙ ነገሮች እያለቀስኩ ነው የምሰማው ሁልጊዜ ማለት ከነበርኩበት ህይወት ምናምን ምኖር አሁን ነጮች ጋር ነውና በቃ ገንዘብ መጣ ምን አለ ሁሉ ነገር አለ፣ ግን ባዶ ህይወት ውስጥ ነው ያለሁት። በቃ ካለ እስልምና መኖር ምንም ዲን አለ መኖር ባዶነት ነው። ሁሌ የሚያሳስበኝ በቃ የሰው ልጅ ቀብሮ ይመለሳል፣ እሱ ገንዘቡህን ነው የሚፈልገውና ባዶ ነኝ። ባዶነት ነው የሚሰማኝ ሁሌና እስከምተኛ ድረስ ነው የምሰማህ አንተና ዱዓ አድርጉልኝ። በቃ አላህን ዲን እንዳውቅ ነው የምፈልግ ከዚህ በኋላ። በቃ ገንዘብን አየሁት ምንም በቃ እርካታ የለውም። ገንዘብ ባዶነት ነው ያለኝ አሁን። በቃ ብቻ ሁላችሁም ዱዓ አድርጉልኝ። እስልምናን ብቻ ማወቅ ነው የምፈልገው።